ዘመነ ካሴ ነው። ተቀዳሚ ምክትል ሊቀመንበሩ አርበኛ መከታው ማሞ ከሸዋ ጠቅላይ ግዛት ነው። አርበኛ መከታው ማሞ እንደምታውቁት በዚህም በዚያም አንደበቱን የማያላቅቅበት ጉርጅብኝ የማያዘንብበት የለም። አንዳንዶች የተማረበትን የክፍል ደረጃ ሊቆጥሩልን ይሞክሩና አይ በቀለም አልገፋም እኮ ይላሉ። ልክ እነሱ ወላጅ ሆነው ሂድና ና እያሉ የላኩት ነው የሚመስሉት። ቀለም ገብቶታል አልገባውም እያሉ። እነዚህ ደናቁርት አጼ ምኒልክ የመጀመሪያውን ትምህርት ቤት እንዲተከል ሲያደርጉ አርበኛ መከታው ያፈራች ምድር አጼ ምኒልክን ያፈራች ምድር ናት። የትኛው ትምህርት ቤት ተምረው ነው ኢትዮጵያ ዛሬም ንጉስ ነው የምንለው? እኮ የሆነ ትምህርት ቤት ሂደው ማስተርስ ይዘው ስለነበረ ፒኤችዲ ይዘው ስለነበረ እኮ አይደለም። እውቀት በሰው ልጆች አእምሮ ውስጥ ያለ የአስተሳሰብ ደረጃ ነው። በአስተሳሰብ ደረጃ ዛሬ ተምረናል የሚሉ ውዳቂዎች ተሰባስበው ከየዩኒቨርሲቲው ይዘው የመጡትን ሰርተፊኬት እነዚያ በየዩኒቨርሲቲው ሂደው ሰርተፊኬት ያልያዙ ግን በተፈጥሮ ንቃተ ህሊናቸው ሀያል የሆኑ አንዲት ታላቅ ዘመናዊት ታሪካዊት ኢትዮጵያን ያቆዩ በሁለንተናው በዲፕሎማሲ ሀያል አድርገው ጃንሆይ አሜሪካ ሲገቡ እኮ በቀይ ካርፔት መሪዎችና ህዝብ ግልብጥ ብሎ ለማየት የሚሳሳላቸው መሪ ነበር። የዲፕሎማሲ ሀያልነት የወታደራዊ ዝግጅትና አቅም የአርበኝነት ልክና ጀግንነትን ደግሞ አድዋን የጥቁር ህዝብ ድል አድርገው ጥቁር ነጭን ያሸንፋል የሚል እሳቤን ያሰፈሩ እነዚህ ናቸው። የትኛው የጦር አካዳሚ ሂደው ተምረው ነው አርበኞች እነ በላይ ዘለቀ ሲነድፉት የኖሩት? የጀግንነትን የመጨረሻ ጥግ አሳይተው ለሀገር የሚከፈል መስዋዕትነት እስከምን ድረስ እንደሚሄድ በገዛ ነፍሳቸው በገዛ ልጆቻቸው ጅምር ጨግነው ለሀገር መሰጠት ተላልፎ መሰጠት ምን እንደሆነ የሚናገሩ ሰልጥኛለሁ፣ የተሻለ መሳሪያ ታጥቄያለሁ ያለ ጣሊያንን 40 ገርፈው ማሸነፍ እንዴት ይቻላል የሚለውን በደማቸው የጻፉ አርበኞች የትኛው ኮሌጅ ሄደው በዓለማችን ታላላቅ ነገሮችን ያበረከቱ ዓለማችን ዛሬ የምትደነቅባት እነሱ አጥንተው መጨረስ አልቻሉም። የላሊበላ ውቅር አብያተ ክርስቲያናት ህንፃዎች በዓለም ላይ የሚሰሩት ፋውንዴሽናቸው ከስር ተሰርቶ ወደ ላይ ነው የሚወጡት። ከላይ ጀምሮ ወደ ታች የተገነባ ኢትዮጵያ ውስጥ እንደምታየው አይነት የላሊበላ ውቅር አብያተ ክርስቲያናት ለአረንጓዴ ውስጡ ባህር ይላል። ያውም ደግሞ አቲክ ቤተ መድኃኒዓለም ሄድና ከስር ገባ ብለህ ተመልከተው። ውሃ ላይ ደግሞ አጥንቶት ታያለህ። እንደዚህ አይነት ታምር በ12ኛ ክፍለ ዘመን ተሰርቶ ሲጠናቀቅ አሜሪካ የምትባል ሀገር ወይም አሁን አሉ የምትላቸው ስልጡን ምዕራባውያን ሀገራት ምናልባት አንዳንዶቹ በኩለ ቀን ከተሞቻቸው ላይ ጅብ ይጮህባቸው የነበሩ ናቸው። አሜሪካ ከትላንት ወዲያ ያከበረችው 250ኛ ዓመቷን ጌታ እኔ ስማውራ ስለ 12ኛ ክፍለ ዘመን ነው። የላሊበላ ውቅር አብያተ ክርስቲያናት ተሰርተው የተጠናቀቁት በ12ኛ ክፍለ ዘመን አለው ተምሬያለሁ ሰጥኛለሁ የሚል ምሁር እንዴት ባለ አርክቴክተር ነው ይሄ ፕላን የተደረገው? እንዴት ባለ ዲዛይነር ነው ዲዛይን የተደረገው? እንዴት ባለው አናጺ ነው የታነጸው? በምን አይነት የህንፃ ጥበብ ነው? ልኬቱ እንዴት ተመጣጣኝና በዘመናዊ የመስፈሪያ ልክ እንዴት ይሄንን ሁሉ የጥብቅ አንገሎቹ ወዘተረፈ ብለው አጥንተው ይሄ አንዳች የሆነ ታምር አለው ብለው ግራ ተጋብተው ነው አክሱምን እንዴት አድርገው እንዴት ሰርተው እንዴት እንዳቆሙት ዛሬም ተመራምረው መድረስ አልቻሉ። መላምት ነው የሚቀመጠው። ዓለም ዛሬ በየዩኒቨርሲቲው በምዕራባውያን ዩኒቨርሲቲ የሚማረው ግዕዝ ኢትዮጵያን ገና አጥንተው አልጨረሷትም። እነዛ የኛ አባቶች ናቸው። ልንገር ይሄ የኩሽ ኢምፓየር የሚል አንድ ነገር ምልክት የሌለው በምድሩ ላይ ከላቲን ከተዋሰው ፊደል ውጪ አንድ ነገር አምጣ በለው። የአርኪኦሎጂ ጥናት ምርምር የተደረገበት ነገር አንድ አምጣ በለው። ከተስፋዬ ገብረአብ ድርሰት ውጪ አንድ አምጡ በኢትዮጵያ ውስጥ አንድ። የጨረቃንና የፀሐይን ዕድሜ አስልተው በተለየ ጥበብ የዘመን አቆጣጠር የሰሩላቸውን
ሊያዋርዱ ይሞክራሉ። ሲሻቸው የአገር ግንባታና ኢትዮጵያ ቀኝ ገዢ ናት አንፈልጋትም የእሱ አካል አይደለንም ይላሉ። የቀናቸው ሲመስላቸው ደግሞ አስከብረው መግዛት የሚችሉ ሲመስላቸው ደግሞ የኢትዮጵያ ባለቤቷ እኛ ነን። የኢትዮጵያ ገጿን ንገሩን፣ መልኳን የ13 ወር ጸጋ ዓለም የሚያውቃት የ13 ወር ጸጋ ትርሱ በፈለጉት ልክ አፋቸውን እያላቀቁ እኛ ግን ለምንናገረው ተጠንቅቀን የሀገሩ ባለቤት ይሆን ነው ተጠንቅቀን እስካሁን ድረስ የዘለቅነው በዛ መንገድ ነው። እሬታቸው ልክ ግፋቸው ወሰን አጣ። በእነዚህ መዳፍ ላይ ባለች ሀገር ላይ ሆነ ተራንካ ሰላምታ ውስጥ መቆየት ትርጉም የለውም። ጎበዝ ጀነራል አሳምነው ጽጌ እንዳለው ከ500 ዓመት በፊት የነበረ መከራ ነው ከፊታችን የመጣው፣ መጠንቀቅ ያስፈልጋል ያለ። አሁን ሳብ ብዬ ወደዛ ሄድኩት ከአርበኛ መከታው ጋር ተያይዞ የተነሱ ነገሮችን የበለጠ ኤላቦሬት ለማድረግ የበለጠ ለማብራራት ነው። አርበኛ መከታው ማሞ ነገ ቢሳሳት አርበኛ መከታው ማሞ ተሳስቷል ብዬ በአመሰግንኩት ልክ ለመተቸት ችግር የለብኝም። እስከ ጥግ ስተች እቀበላለሁ። እንዳውም ከምስጋና በላይ ትችት ያጠነክረኛል ብዬ አስባለሁ። በሌላ ለራሴ ማልፈልግ ብሎ ይላል። ግን እንግዲህ ኢንፕሪንሲፕል እዚህ መስመር ላይ እስካለን ድረስ እውነታውን እየተጋፈጥን መሄድ አለብን። ስለዚህ ሸዋ ጠቅላይ ግዛት እዝ ላይ የአማራ ፋኖ ብሔራዊ ንቅናቄ አፋብን እጅግ የሚገርም ስራዎች እየሰሩ ነው። ይበል የሚያሰኝ ነው። የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞን ጨምሮ የአርበኛ ደሳለኝ ሲያስብ ሸዋ እና አርበኛ አበበ ሙላቱ እነ አርበኛ ብሩክ እና አርበኛ አዶናይ በጣም በርካቶች የሚገኙበት ስንት ጀግኖች የፈለቁበት ምድር ነው። ክፍለ ህዝብን በተመለከተ አንዲት በጣም ወሳኝ እንቅስቃሴ እያደረጉ ነው። ትንሽ የተወሰነውን ምልከታ እኔና ወደ ቀጣዩ እናልፋለን። ሳተላይት ቴሌቪዥን የቀጥታ ስርጭት ቀደም ብሎ ይሄ ፕሮግራም መደበኛ ፕሮግራማችን ከመጀመራችን በፊትም አስተላልፈነዋል። ዛሬም ነገም እንደዚሁ ሳተላይት ቴሌቪዥን ላይ የምትከታተሉ ራሱን ችሎ ሙሉ የአርበኛ አበበ ሙላቱ ንግግር የምታደምጡት ይሆናል። ሌላው ኋላ መመለስበት እንዳለ ሆኖ አብይ አህመድ ወደ ጎጃም የፈረጠጠው ወደ ጎጃም የሮጠበት መሰረታዊ ምክንያት እንቅልፍ የነሳው በተለይ ከሰሞኑ ራስ ምታት የሆነበት ሁለት መሰረታዊ ነገር አለ። እሱን ነግራችሁ አንድ ቪዲዮ ፈለገበት ምክንያት ልክ አሁን ጎንደር ላይ ያለው አንድነት ተጠናቆ በጎንደር አንድ ለመሆን ብያኔ ላይ ውሳኔ ላይ ደርሰናል ብለው እንደመጡ ሁሉ ጎጃም ላይ የቴዎድሮስ እዝ የመዋቅር ስራ የዘገየ በመሆኑ ሰሞኑን መረር ያደረግን ስንተችን የቆየ ነው። የዘገየ በመሆኑ በተለይም ደግመዋል ዋናው የድርጅቱ ሊቀመንበር ጭምር አርበኛ ዘመነ ካሴ የሚገኝበት የድርጅቱ ሊቀመንበር ያለበት የመዋቅር ዝርገታው በዚህ ደረጃ መዘግየት በእጅጉ የሚያሳዝንም የሚያነጋግርም ጉዳይ ነው። ይሄ መዋቅር ለተወሰነ ደረጃ መዘግየት ጎጃም የተዳከመ ስለመሰላቸው ጅብራ መስለው በዚያም በዚህ የተነሱ በርካቶች ናቸው። ግን አልጠራጠርም ይሄ ተንቀልቅሎ ተንገብግቦ የተነሳ አካል በአጭር ጊዜ ውስጥ ወሽመጡ ተቆርጦ ዝም የሚልበት ሁኔታ ይፈጠራል። አብይ አህመድ ሄዶ ምስራቅ ጎጃም እና ምናምን ሲል ሰምተዋል። ምስራቅ ጎጃም፣ ምዕራብ ጎጃም የሚል የፌስቡክ ላይ ውዝግብ አይቷል። ስለዚህ ጎጃምን ለሁለት በሰይፍ ከፍሎ ምስራቅና ምዕራብ ጎጃም እያለ ሊያበጣብጠው ፈልጎ ነው። አየህ እያንዳንዷን ሽንፈት፣ እያንዳንዷን ክፍተት፣ እያንዳንዷን ስንጥቃትን እንዴት እንደሚጠቀሙበት። ባለፈው ሳምንት በሰራነው ፕሮግራም ምን አንስተን ነበረ? ከሁለት ሳምንት 3 ሳምንት በፊት ጀምሮ ከታችኛው መዋቅር ጀምሮ አመራሮች ተነጋግረውበት በጋራ ተግባብተው ኮሚቴ አቋቁማችሁ አጥንታችሁ
ስያሜ ካደረጋችሁ በኋላ በእያንዳንዱ ነገር ላይ 100% እኩል መተማመን የሚባል ነገር የለም። እንዲህ ያለ ሁኔታ ደግሞ በአሰራር እንጂ እድሜ ልክ የሆነ ነገር ቅራኔ በተፈጠረ ቁጥር ሽማግሌ እየሰበሰባችሁ ወር የምትቀመጡ ከሆነ እንዴት ልትታገሉ ትችላላችሁ? ትግል በሽምግልና አይሆንም። አሰራር ዘርግታችሁ እያንዳንዱ ሁኔታ በአሰራር ነው መመለስ ያለበት። በድርጅት ደንብና ስርዓት ነው መመለስ ያለበት። ሰው የሆነ አካል ብድግ ብሎ እብሪት ይወጥረዋል። ከዛ ለሱ ማን ይቆጣው ማን ሽማግሌ እንላክ እንደዚህ እየተባለ እንዲህ ተብሎ ትግል የለም። እና ከፊት የቀደመ እንደገና ከኋላ ውራ እንዴት ይሆናል? የእውነት